ትላንትና ደስታዬን ለመግለጽ አልተመቸኝም ነበር። ዛሬ መጥቻለሁ። በጣም ነው ደስ ያለኝ። ሩታዬ ያው የምንጠብቀው ነገር በጉጉት ከቤተሰቧ ጋር መች ነው የምትመጣው እያለን ብዙዎቻችን የምንጠብቀው ነገር ነበር። ዛሬ ግን ያው ጥያቄያችን መልስ ተሰጥቶናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖቼ እንዴት ናችሁ? እኔ በጣም ነው ደስ ያለኝ። የምሬ ነው የምላችሁ እና ያው ከቤተሰቧ ጋራ ብቸኛ መስላ ምናምን ስናያት ብዙ ጊዜ ቤተሰብ እንደሌላችሁ ምናምን ነው የሚቆጠረው ማለት እና ከቤተሰቧ ጋር አንድ ላይ ስለሆነች በጣም ነው ደስ ያለኝ። እናትሽ ጋርም ልትወልጂ ስለመጣሽ በጣም ደስ ብሎኛል። ከጭቅጭቅ ደግሞ ትንሽ ብትርቂ አሪፍ ነው። ደስ የሚሉ ቪዲዮዎችን ብትለቂልንም ደስ ይለናል ማለት ነው የኔ ውድ። አባቷ ደግሞ በጣም ትክክል ነገር ነው የተናገሩት። በነገራችን ይሄ የአባት ምክር ነው የመከሯት ማለት ነው እና ብዙ ጊዜ ትዳር እንደደላችሁ አትኖሩትም ማለት ነው እና አበጋዝ ደግሞ እሷ ተስተካክላ ምሳሌ እሷ ክስ እንትኑ ራሱ ብታቆም ፍቺውን እሱ ካልተስተካከለ ምንም ማድረግ አይቻልም ማለት ነው። መጀመሪያ መስተካከል ያለበት እሱ ስለሆነ ግንዱ ስለሆነ ማለት ነው። አባወራው መስተካከል እና በዚህ አጋጣሚ በጣም ነው ደስ ያለኝ። ሩታዬ ወልደሽ ለመሳም ያብቃሽ፣ የሆድሽን በጀርባሽ ያርግሽ የኔ ውድ። ያው የመጀመሪያሽ ነው የመጀመሪያሽ ከመሆኑ አንጻር ያው ብቻ ያው በጉጉት ነው የምትጠብቂው ብዬ ተስፋ አድርጋለሁ። ቤተሰቦችሽም ጋር ስላለሽ እናትሽም አጠገብ ስለሆንሽ በጣም ደስ የሚል የኔ ውድ። ፈጣሪ ከአንቺ ጋር ይሁን። ወልደሽ ደግሞ ከልጅሽ ጋር ደስተኛ የምትሆኝበት ዘመን ይሁንልሽ የኔ እናት። ብቻ በጣም ነው ደስ ያለኝ። እንዴት ብዬ እንደምገልጻት ራሱ አላቅም ማለት ነው። ብቻ ያው ማለት ሁላችን ምንፈልገዋለን ከቤተሰቧ ጋር እንድትሆን፣ ቤተሰቧ ጋር አንድ ላይ እንድትሆን ምናምን በጣም ነው የምንፈልገው ብዙዎቻችን ማለት ነው። ማለት የእሷ ጠላቶች ያው አትፈልጉም፣ እንድታለቅስ ነው የምትፈልጉት ማለት ነው። ስቃም ስትመጣ መከራ ኮሜንት ብታዩ የምሬ ነው ብላችሁ እና ራቁቷን ሆና የሆነ ፎቶ የእርጉዝ ፎቶ ያኔ ራቁቷን ሳይሆን ሆዷ ብቻ ማለት ነው እና በሱ ራሱ ብዙ ነገር እየተናገራችሁ ነበር። ይሄ ሁሉ እኮ የእናንተ ነው ማለት ነው። እናንተ ናችሁ ለዚህም ያበቃችኋት። ምክንያቱም እርጉዝ አይደለችም፣ አንዴ በጨርቅ ነው፣ አንዴ በሆነ ነገር ነው እያላችሁ ብዙ ነገር ቪዲዮ እየሰራችሁባት ነበር ማለት ነው እና ይኸው አሁን ምን ትላላችሁ? አሁንስ ምንድን ነው የምታወሩት? በጣም እየተሳደባችሁ በጣም በሱ አልተጀመረም በቃ